ለውጥ አምጪ ሰው መሆን በሚለው ሀሳብ ውስጥ ለውጥ አምጪ ሰዎች ምን አይነት ህይወት እና ማንነት እንዳላቸው ነው የጀመርነው። ለውጥ አምጪ ሰው የትህትና ህይወት አለው የሚለውን ባሪያውን ሙሴን አየን። እንደገና ሳሙኤልን አይተን ነበር የምታስታውሱ ከሆነ። ግን የዛሬውን መልእክት አብረን እናያለን እና ለውጥ የሚያመጡ ሰዎች ዝም ብላችሁ ስታዩ ትህትናና ለውጥ ማምጣት አብረው መሄድ አይነት ነገር አይመስልም። የሚገርማችሁ ነገር ግን ትሁት ሰዎች ናቸው ለውጥ የሚያመጡትና እንግዲህ ለውጥን ተነጋግረናል። ለውጥ ከቤታችን እስከ ውጭ ድረስ በትውልዳችን ከቤተሰቦቻችን ጀምሮ ለውጥን ማምጣት ከግል ህይወታችን ጀምሮ ማለት ነው ለውጥን ማምጣት እና ግን ለውጥ ደግሞ ዝም ብሎ አይመጣም። ለውጥ ዋጋ መክፈልን ይጠይቃልና ለውጥ ለማምጣት የነሱን ህይወት ስንመለከት በራሳችን ህይወት ላይ ቁመናችንን ለማስተካከል ነው እየወሰድን የምንሰማው ማለት ነው። ለውጥ ለማምጣት ዋጋ መክፈልንም ማሰብ። ብዙ ጊዜ ብዙ ለውጥ እንፈልጋለን ግን ዋጋ መክፈል አንፈልግም። እሱ ያው አብሮ አይሄድም። ምን ሆኖ ይቀራል መሰላችሁ? ምኞት። ብዙ ሰው በምኞት ነው የሚሞተው። እየተመኘ ይጨርሳል። እና ለለውጥ ሁሉ ጊዜ ሁሉ ሁኔታችን ያለንበት ጊዜ ዋጋ መክፈልን ይቀንሱልናል ሁሉ ህይወት። ስለዚህ ነው ይሄኛው ትውልድ በጣም ስስ ትውልድ የሆነው። በቃ አይን ከነካው የሚሰበር አይነት የሆነውበት ምክንያቱ ምንድነው? ዋጋ መክፈልን ይቀንሳል። ድሮ ልብስ ሄደን ነበር የምናሰፋው። አሁን የተሰፋ ነው ልብስ ማሰፋት። እንግዲህ ወንድሞች ይቸገሩ እንጂ እኛ ብዙም አንቸገርም። እና ራሱ ልብስ ማሰፋትን ማሰብ ብዙ ሰው እንደ ድሮ እየቆጠረው ነው ያለው። እና ሁሉ ነገር ሬዲ ሜድ ነው። ምግቡም እንደዛው ማለት ነው። ሁሉ ነገር እና ትንሽ ዋጋ አትክፈሉ ይለናል። ስልካችንን ስንይዝም አሁን እንደምታውቁት ቴክኖሎጂው ተማሪው ዋጋ እንዳይከፍል ሰው ሁሉ ዋጋ እየቀነሰልን ያለው። ሁሉን ዋጋ መክፈል እና ቸርችም ነው ያለው። ዋጋ ክፈሉ ብለን ካላስተማርን በስተቀር ለምን ዋጋ ይከፈል? ጾም ጸሎት ዋጋ መክፈል ነው። እኔ ግን ቆሜ ከጾምኩና ከጸለይኩላችሁ በቀላሉ ተሻግራችኋል ምናምን ካልኳችሁ ለምን ዋጋ ተከፍላላችሁ? እኔ ያነበብኩላችሁ እዚህ ከቆምኩ ለምን ዋጋ በማንበብ አይናችሁ ለምን መነጽር ድረስ ይሄዳል? ይቀላል ነገሩ እየቀለለ መጥቶ ከዛ ግን ያው መጨረሻው ደግሞ ይታወቃልና ግን አሁን እግዚአብሔር የሚያስተምረን ይህን ቀላሉን የህይወት ዘይቤ እንዳንቀበል ነው የሚነግረንና ትሁታን ናቸው የውሳኔ ሰዎች። የውሳኔ ሰው መሆንና ትሁት መሆን በጣም ውሳኔ ለውጥ ማምጣት ጠንካራነትን ያሳያል። ብዙ ጊዜ ሰዎች ጠንካራ ነን ሲሉ በሁለንተናቸው ነው ትህትናን ይጥሉታል። እና ግን ባለፈው ሳምንት አይተናል። የሚበቃን ይመስለኛል። ምናልባት ትህትና ማለትን ላብራራው ይችል ይሆናል እንጂ ዛሬ ግን እነዚህ የለውጥ አምጪ ሰዎች ደግሞ የውሳኔ ሰዎች ናቸው። ዛሬ የምናየው እሱን ነው። ውሳኔን ስናይ ግን የውሳኔ ሰው መሆንን ስናይ የውሳኔ ሰው መሆን ብዙ ጊዜ ትክክለኛ ትርጉም አልተሰጠውም የሚመስለኝ። እኛም ውስጥ የውሳኔ ሰዎች ያልናቸውና እኔም ራሴ የውሳኔ ሰው ነኝ የምንል ከሆነ የውሳኔ ሰው የምንለውን ትክክለኛ ትርጉም የሰጠነው አይመስለኝም።
ያገኘን ትክክለኛ ትርጉሙን ያገኘን ሰዎች በዛው ትክክለኛ ትርጉሙን እንቀጥለው። ግን ያላገኘን ደግሞ ህይወታችንን እንመለከትበታለን ማለት ነው። ምክንያቱም ብዙ ጊዜ የውሳኔ ሰው መሆን ማለት የሰውን ሐሳብ አለመቀበል ተደርጎ ይቆጠራል። ምንም አይነት አስተያየት አለመቀበል፣ በያዙት ሐሳብ ግትር መሆን፣ እኔ የኔ ይበልጣል ማለትን ብዙ ጊዜ የውሳኔ ሰዎች ተብሎ ይገመታሉ። ራሳቸውንም ይላሉና የኔ ነው የሚበልጠው በሚል ባልተገባ ነገር አቋም የሚይዙ ሰዎች የውሳኔ ሰዎች ተብሎ ይቆጠራሉ። ግን አይደሉም። እምቢተኛ መሆን የውሳኔ ሰዎች ተብሎ ይወሰዳሉ። እምቢተኛ መሆን ሁሉ ጊዜ እምቢ ብለው የሌላውን ሐሳብ በሙሉ ውድቅ አድርገው የራሳቸውን ብቻ አግሉተው በማሳየት የውሳኔ ሰዎች እንደሆኑ ይቆጠራሉ። ግን አይደለም። የውሳኔ ሰው መሆን ማለት ትክክለኛውን ውሳኔ በትክክለኛው ሰዓት የሚወስነው ማለት ለችግሩ ወይ ለነገሩ ትክክለኛ መፍትሄ የሰጡና የወሰኑ ሰዎች ማለት ነው የውሳኔ ሰዎች መሆን። የውሳኔ ሰው መሆን ማለት ጠንካራ መሆን፣ እምቢተኛ መሆን፣ ኮስታራ መሆን፣ በቃ ያልኩትን ብቻ አደርጋለሁ ማለት ሳይሆን ትክክለኛው መወሰን መደረግ ያለበትን ነገር የሚያደርጉና የሚወስኑ ሰዎች ማለት ነው። ብዙ ጊዜ በባልና በሚስት ህይወት ውስጥ የሚፈጠሩ ችግሮች እነዚህ ናቸው። ማለት ወደ መጽሐፍ ቅዱስ ሲመጣ ብዙ ጊዜ ይሄንን ነው ብዙ ክርስቲያን ባሎች የሚያነሱት ወይንም ክርስቲያን ሚስቶች። ግን የውሳኔ ሰው ማለት ትክክለኛውን መፍትሄ በጊዜው አግኝቶ በትክክለኛ መፍትሄ ላይ አቋም መያዝ ማለት ነው። እሱ ነው በመጽሐፍ ቅዱሳችን ላይ በእግዚአብሔርም ፊት በሰውም ፊት የከበሩ ያደረጋቸው። የሚገርማችሁ ነገር የጥፋት ውሳኔ ተወስኖ የጥፋት ውሳኔ ምናልባት በሰው ፊት ሊያከብረን ይችላል፣ በእግዚአብሔር ፊት ግን አያከብረንም። ምናልባት ጊዜያዊ ዝናና ጊዜያዊ ክብር ሊያመጣ ይችላል፣ ዘላቂ ግን አይደለም። ዋጋ የሚያስከፍሉ ውሳኔዎች አሉ። ግን እኛ የምንመለከተው ብዙ እሱ የአቋም ሰው ነው ይባላል፣ እሷ የአቋም ሰው ናት ይባላል። ብዙ ጊዜ ትክክለኛውን አቋም ለመያዝ ትክክለኛውን ነገር ለማግኘት ጊዜ የሚወስዱ ሰዎች የውሳኔ ሰዎች ተብሎ አይቆጠሩም። ጊዜ ይጠይቃል። ትክክለኛ አቋም ለመያዝ ማሰብ ይጠይቃል። እነዚህ አስበው ይሄን ከብዙ ውሳኔ መካከል ማለት እኮ ነው። ብዙ ከሚገፉ ውሳኔዎች መካከል ትክክለኛውን ውሳኔ መያዝ እሱ የውሳኔ ሰው ወሳኝ ሰው ይባላል። ታዲያ እነሱ ትላልቅ ለውጥ አምጥተዋል። ሀገራዊ ለውጥ ያመጣሉ፣ ትውልዳዊ ለውጥ ያመጣሉ፣ ቤተሰባዊ ለውጥ ያመጣሉ፣ ህይወታቸውም ላይ ከባድ ለውጥ ያመጣሉ። ከባድ ለውጥ ያመጣሉ። እና የውሳኔ ሰው መሆንን ከዚህ አንፃር ካላየነው በስተቀር የትርጉምና የራሳችን አመለካከት ስህተቶች ድርቅ ስላለን የውሳኔ ሰው የተሰማንን በጊዜው ተነስተን በቃ ቆርጫለሁ እንግዲህ ወስኛለሁ በቃ ልወጣ ነው እንግዲህ ሻንጣዬን እጠቀልላለሁ ምናምን ስላለን የውሳኔ ሰዎች አይደለንም። በጣም እናበላሻለን፣ ዋጋ እንከፍላለን። ደግሞ የሚገርማችሁ ነገር ውሳኔ በጣም ዋጋ ያስከፍላል። እና ዛሬ የምናያቸው ሰዎች በትክክለኛውን መደረግ ያለበትን መወሰን ያለባቸውን ነገር በትክክለኛ ሰዓትም ወሳኝ ነው። እንደምታውቁት አንዳንድ ጊዜ የውሳኔ ሰዓት አልፎ ስንወስን ውጤታማ አንሆንም። በግል ህይወታችንም ነው ማለት እና ያ ውሳኔ ሰዓት ይጠይቃል፣ ጊዜ ይጠይቃል። አንዳንዱ አንገብጋቢ ነው፣ ወዲያው ልንወስን ይገባል። ግን
ወዲያውም ቢባል ደግሞ የሚጠይቀው የምርጫ ሰዓት ሊኖረው ይገባል ማለት ነው ለመወሰን። እና መጀመሪያ የወሰኑት ውሳኔ እስከምን እንዳደረሳቸው ዛሬ የምናያቸው ሰዎች ከማየታችን በፊት ግን ትክክለኛ ውሳኔ ለመወሰን በትክክለኛ ውሳኔ ውስጥ ያለ በጣም ቀጭን የሆነ መስመር አለ። የሚገርማችሁ ነገር ትክክለኛ ውሳኔ ለመወሰን ያበቃቸው ሌላ በህይወታቸው የተለማመዱት ወዲያው በአንድ ቀን በህይወታቸው ያልተፈጠረ። ያው እንደምታውቁት በአንድ ቀን ምንም በህይወታችን አይፈጠርም አይደል? ብዙ ጊዜ እኮ የኑሮ ዘይቤ የህይወት ዘይቤ ያላደረግናቸው ነገሮች ናቸው ትክክለኛ ውሳኔ መወሰን ባለብን ቀን ጉድ የሚሰሩ። እነኚህ ሰዎች ባይጻፍላቸውም ዛሬ የምናያቸው ሰዎች አንድ ለትክክለኛ ውሳኔ ያበቃቸው የውሳኔያቸውን ጥንካሬ እስከምናይ ድረስ ለትክክለኛ ውሳኔ ያበቃቸው በህይወታቸው ሲለማመዱ የኖሩት አንድ ህይወት አላቸው። እሷን ትኩረት ወስደንበት ዛሬ እንመለከታለን ማለት ነው። እኔ አማርኛ በጣም አጥቼለታለሁ፣ ግን ለትክክለኛ ውሳኔ ያበቃቸው ስሜታዊ አለመሆን ነው። የገጠማቸው ነገር ሁሉ ስላልወዘወዛቸው ትክክለኛ ውሳኔ እንዲወስኑ ያደረጋቸው በቀላሉ ተሰባሪ ውስጣዊ ማንነት ስላልነበራቸው። በቀላሉ የሚሰበሩ በቀላሉ ስሜታቸው የሚጎዳ ሰዎች ትክክለኛ ውሳኔ ሊወስኑ አይችሉም። ወይንም ደግሞ ኤፌሶን 5:19 ጀምሮ ባለው ራሳቸውን የገዙ ናቸው። ራሳቸውን የተቆጣጠሩ። ሰው ራሱን ከገዛ ራሱን ካሸነፈ ዓለምን ይገዛል። በእውነት ነው የምነግራችሁ። የመጀመሪያው አሸናፊነት ራስን ማሸነፍ ነው። የሚገርማችሁ ነገር ራሱን ያሸነፈ ሰው ዓለምን ያሸንፋል፣ ሰይጣንን ያሸንፋል። ምክንያቱም ስሜቱን በጊዜው የሚሰማውን ስሜት የተቆጣጠረ ሰው የሌላውን ስሜት መቆጣጠር አይከብደው። የአጋንንት ስሜት ሊሆን ይችላል፣ ይቆጣጠረዋል። ሰዋዊ ስሜት ሊሆን ይቆጣጠር፣ የብዙ ህዝብ ስሜት ሊሆን ይችላል፣ ይቆጣጠረዋል። እና እነኚህ በመጽሐፍ ቅዱሳችን ባለ ታሪክ ሆነው ለውጥ ያመጡ ሰዎች የውሳኔ ሰው ትክክለኛ ውሳኔ እንዲወስኑ ያደረጋቸው በቀላሉ የሚሸረሸር በቀላሉ ስሜታቸው የሚጎዳ ወይንም ስሜታዊያን አይደሉም። ስሜታዊ ሰው የትኛውም ቦታ ላይ ቃል ይገባል። ስሜታዊ ሰው ጆን ሞቅ የሚያደርገው ንግግር ሲናገር በሙቀት ሁሉንም ነገር ያደርጋል። ግን ዞር ሲል ሲያስበው አንዳንዴ ባንክ የሌለውን ገንዘብ ወስኖ ዞር ሲል ለካ የለው። ስሜታዊ ሰው እስከዚህ ድረስ ይደርሳል። በነገራችን ላይ አካውንቱ ዘይ ወይ ባዶ ነበር እንዴ ይላል። ይሄ ብቻ አይደለም። ስሜታዊ ሰው ሁሌ በትንሹ ስብርብርብር ይላል፣ እጥፍጥፍ። ከዚህ ቀን ጀምሮ ብሎ የወጣበትን በር ላይ እችን ነገር ግን አስበህበታል? ምን ችግር እንደሚያስከትል ታውቃለህ ሲባል ሙሽሽ ይላል። ሙሽሽ እጥፍጥፍ። ውሃ ውስጥ እንደገባ ፓስታ ጠቅልሉኝ በሹካና ጉረሱኝ ይላል። ጥቅልልልል ይላል። ቀላል ነው። በአንድ ወሬ ሁሉንም ህይወቱን ይጥላል። በአንድ ንግግር ሁሉንም ህይወት የራሱ አቋም የለው፣ ይነደዋል ነው የምላችሁ። አንደኛው ነፋስ በግራ ሲመታ ወደ ቀኝ፣ ከቀኝ ሲመታ ወደ ግራ ነው እንዴ? ኧረ እባክህ እንደዚህ አይነት ነገር ውስጥ ያለ እንዴ ነው እንዴ? አላሰብኩበትም ነበር ይላሉና ስሜታዊ ሰዎች
ወደ ኋላ ወደፊት ህይወታቸው ሁሉ ጊዜ እንደዚህ በጣም ስለ አንድ ሰው እንዴት ያለች መልካም በኢየሱስ ስም እኔ በምድር ላይ ብዙ ሰው እንደዚህ ምን ነበር ህይወት እንዲህ ብሎ ከዛ ቀጣዩ ጓደኛው ደግሞ እቺ ክፉ ጠማማ ምናምን ይምታታበታል። ክፉ ጠማማ ደግ፣ ክፉ ጠማማ ደግ፣ ክፉ ጠማማ ደግ። ለመቀበልም አለመቸኮል፣ ለመጥላትም አለመቸኮል አይሻልም? ምታምር ልጅ አይታችሁ በቃ ገባታለሁ ካላገባው ሞታለሁ ብላችሁ አትሙቱ። ረጋ በሉ። ከመሞት በፊት ተረጋግቶ ከጸጉሯ በስተጀርባ ከመልኳ በስተጀርባ ማናት የሚያምር ልጅ አይታችሁ አስቡበት። የታሰበበት ነገር ጥሩ አይመስላችሁ? ወተት እንኳን ሲረጋ እርጎ ይባላል ስሙ። ሲቀጥል ደግሞ አይብና ቅቤ ይወጣዋል። እንዴት ጥሩ ነገር ይወጣዋል መሰላችሁ? ሲረጋ ነው። አንተ ቆይ በዚህ እድሜ ሳታገባ ምን አባክ ልትኮን ነው? አገባል በቃ ከዛሬ ጀምሮ እስቲ ብላችሁ ቸርች መጣችሁ ቸኛን ነው ማገባ አትበሉ። ተረጋጉ። ቸርችም ውስጥ ብዙ ነገር አለ። ጠንካራ ናቸው ብታዩ፣ ስሜታቸው ቶሎ አይጎዳም ነው ማለት። በምን ውስጥ እንደሆነ ልንገራችሁ። በጉዳት ውስጥ ስሜት በሚያደቅ ሁኔታ ውስጥ ስሜታቸው አይደቅም። ያዝናሉ ግን አይደቁም። ዮሴፍን ቀስተኞች ምን አደረጉት? አስቸገሩት። ከዛስ ነደፉት። ነገር ግን ቀስቱን ምን እንዳለ ቀረ? እንደጸና ቀረ። ሃሌሉያ! እንደጸና። ቀስተኞች አስቸግረውታል፣ ረፍት ነስተውታል፣ መቆሚያ መቀመጫ ሰው በሁለንተና ግን ቢቸገርም ጸና። ተጎዳርቷል። አሁንስ ብሎ አምርሮ ዮሴፍ የሚነሳበት ብዙ ነገር አለ፣ ግን ጸና። በአስቸጋሪ ሰዎች ውስጥ ጸና። ስሜት በሚጎዱ ሰዎች መካከል ጸና። ዮሴፍ በጣም እወዳለሁ። አንደኛ ሳሙኤልን ላስቀድም። ጺቅላግ ሲመለስ ዳዊት ምዕራፍ 30 ይነበብ መሰለኝ። አንደኛ ሳሙኤል ምዕራፍ 30 እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጺቅላግ በመጡ ጊዜ አማሌቃውያን በደቡብ ሀገር በጺቅላግ ላይ ዘምተው ነበር። ጺቅላግንም መተው በእሳት አቃጥለዋት ነበር። ሴቶቹንና በውስጧም የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳን አልገደሉም ነበር። ዳዊትና ሰዎቹም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም ተማርከው አገኙ። ዳዊት ከእርሱም ጋር የነበሩ ሕዝብ ድምጻቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትም ሁለቱ ሚስቶቹ ኢይዝራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት የነበረችው አቢጊያ ተማርከው ነበር። ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ትንሽ ወረድ አንድ ቁጥር። ዳዊትም የአቢሜሌክን ልጅ ካህኑን አብያታርን ኤፉዱን አቅርብልኝ አለው። አብያታርም ኤፉዱን ለዳዊት አቀረበለት። በጣም ስሜት ምዕራፍ 9ን ብታነቡ አንኩስጋ የጌት ንጉስጋ የፍልስጤማውያን አንዱ ከተማ መሪ የሆነው ጋር ተጠግቶ ነው ዳዊት ስደተኛ ሆኖ የሚኖረውና እስራኤልና ፍልስጤም ሲጋጠሙ ለጦርነት ይዘውት ሊወጡ ሆነ። በጣም ከባድ ቦታ ነው። እናንተ አንብቦት እዩ። ዳዊት ማንን ሊወጋ? እስራኤልን ሊወጋ። እዩ ዳዊት ከማን ጋር ተወዳጅቶ? ከጎልያድ ዘመዶች ጋር ተወዳጅቶ። ከባድ ሰዓት አይደለ? ግን ምን ሆነ? እግዚአብሔር ሲያድነው አንኩስ በጣም የሚገርም መልአክ የሆነ ሰው እኔ ጋር አለ ብሎ ለነገስታቱ ካቀረበ በኋላ ለፍልስጤማውያን መሪዎች ካቀረበ በኋላ ዳዊትን አይተው ይሄ ሰውዬ
እኛን አንገት ቆርጦ ነው ከጌታው ከሳኦል ጋር የሚታረቀው መልሶ ብሎ ተመለሰና ወደ ጺቅላግ ተመለሰ። ጺቅላግ ሲመለስ እነኚህ የተዘበራረቀ ስሜት ውስጥ ነው ያለው ዳዊት። ኃጢአት አድርጌያለሁ አላደረኩም ወይ የሚል አለ። እንዳው ምን ይለዋል የጌትን ንጉስ ምን አጥፍቼ ነው ለጦርነት እንዳልወጣ አይከለከልከኝም? ሌሎቹ ነገስታት ስላልተስማሙ ነው፣ ሌሎቹ የፍልስጤም መሪዎች ስላልተስማሙ ነው። ዝብርቅርቅ ባለ ስሜት ውስጥ ነው የተመለሰው። ሲመለስ ጺቅላግ ተቃልጣለች። 400 ሰዎች በላይ አብረውታል። ሚስቶቻቸው ተማርከዋል። የከተማው ሰው ተማርከዋል። ከባድ ነው። ጥሩ ጉዳቱ የዳዊትም ነው፣ ሐዘኑ የዳዊትም ነው፣ ችግሩ የዳዊትም ነው። ግን ሊወግሩት ተነሱ ይላል። ምን እስከሚሆን ማልቀስ እስከሚያቀታቸው ምን አይነት ስሜት ሊኖረው እንደሚችል አስቡ። አስገራሚው ነገር ዳዊት ግን ሊወግሩት ነው። ማጭምር እንደሚወግረው ታውቃላችሁ? አብረውት የወጡ 400 እና ከ400 ሰዎች በላይ የከተማ ህዝብ ወዳጆቹ ጭምር ናቸው ሊወግሩት የተነሱት። ከባድ ደቂቃዎች፣ ከባድ ሰዓታት። ግን ዳዊት ተሰባሪ ማንነት አልነበረው። እንዴት ውስጥ ጠንካራ እንደሆነ የምታገኙት በእግዚአብሔር በአምላኩ ካለበት ሁኔታ በላይ በእግዚአብሔር በአምላኩ ልቡን ምን አለ? አበረታ፣ ጠነከረና ትክክለኛ መፍትሄ ፍለጋ ወጣ። የስህተት ውሳኔ ያቺ ሰዓት ዳዊት ተሳስቶ ቢወስን ኖሮ፣ ስሜታዊ ሆኖ ቢወስን ኖሮ ነገር ይበላሽበት ነበር። ቆም አለና ኤፉዱን አምጡልኝ አለ። አይገርምም? ኤፉድ ይጠየቃል ማለት የእግዚአብሔር ፈቃድ። ህዝብ እየጮኸ ነው። ድንጋይ ይዘውበታል። ስሜቱ ተጎርቷል። ቤተሰቡ ተማርከዋል። ወዳጆቹ ጠልተውታል። ድንጋይ አንስተውበታል። ሀገር ድብልቅልቅ ወጥቷል። ዳዊት ቆይ አለ። ቆይ እግዚአብሔር ሆይ ከት ስንት ነገር እንዳበላሸን፣ ስንት ታሪክ እንዳበላሸን፣ ስንት የሚጻፍ ክፉ ቃል እንደወጣን ስሜታችን በተጎዳ ቀን፣ ስንት አይነት ከባድ ውሳኔ እንደወሰድን፣ ስንት ጊዜ እንደተራገምን ገዛ ራሱ። ወዳጅ ሲጠላ ከባድ ነው። ወዳጅ ድንጋይ ሲያነሳ ከባድ ነው። ማልቀስም ያቅታል። ዳዊት ደግሞ ራሱ የሰበሰባቸው እንዳይመስል ተሰብስበው የመጡ ናቸው። ያንን ስሜቱን ገዝቶ አምላኬ አቤት ፈቃድ ምንድን እኛን 1 ወር ናት ትጥቅ ያስፈታቸው። ምን 40 ቀን የታጠቅነውን ትጥቅ 1 ወር ከወሬ አታልፍም የሚላቸው ሰዎች አሉ። ሰይጣን የሚላቸው ምን ከወሬ ያልፍና ነው? ችግር የለውም ባክህ የሱን ነገር ይወያያሉ። ወይን ታውቃላችሁ? እኔ አንድ ጊዜ ከስብሰባ የወጣ የአጋንንት መንደር ላይ ከስብሰባ የወጣ ሰው አገኘው። ከጠዋቱ 1 ሰዓት ላይ እንደምን አደርሻለ? እንደምን አደርክ? ደህና አደርኩ። ጉዞ ጀመር። የልቴ ታክሲ ልጠብቅ ነው። እኔም ታክሲ ወደ ልቴ ወደ ምን እያወራን ነገሩ በጣም ጣመኝና ሻይን ጠጣ አልኩት። ደስ ይለኛል አለ። በጣም እኔም ደስ ይለኛል። ቀጠለ። እግዚአብሔር ለኔ ሚስጥር መግለጥ ነው። ሌሊቱን 10 ሰዓት ነው ወደ ቤቱ የገባው። ከሚመከርባቸው መካከል እኔ ነበርኩበት። ሌሊት ከባድ ውይይት እንዳለ ያወቅኩት ያኔ ነው። ከተጻፈው ከሰማሁት ምስክርነት በላይ አንድ ባለ ታክሲም አንድ ባለ ራይድም ገጠመኝ። ሰሞኑ እንግሊዝ ኤምባሲ ጋር ስንደርስ ቀና ብሎ አየኝ። ስሚ አንቺ ማን ነሽ አለኝ። አንተ ማን ነህ? እኔ ያቶ ገሌ ልጅ ነኝ። የሰው ስም ነው። በጣም በመንግስት የታወቀ ሰው ነው። ስምጠን ምንድነው አልኩት። እኔ ከጠቢባን ዘንድ ነኝ አለ። ምንድነው የምትሰራው አልኩት።
ሙሉ ቀን በራይዴ ስራ ነው ሙሉ አለ። ሌሊት አልተኛም አለ። ይወያያሉ ልላችሁ ነው። የእውነት እንድታምኑኝ ነው። ማታውቀውን ዓለም እንዳትሉ እንደው በመንፈስ ተረድቻለሁ ብላ አይደለም። ይወያያሉ፣ ስለኛ ይወያያሉ። ምጥላት ቤት በኩል ነው ሐሳቡ ጋር እንዳይደርስ ይሄኛው ኑሮው እንዳይሳካ ያሉ ይወያያሉ። ሲወያዩ ያጠኑት ዳዊት ምንም ቢነቀንቁት የማይነቃነቅ ሰው ድንጋይ አንስተውበት ወዳጅ ጠልቶት የለፋላቸው የለፋባቸው በጠሉት ቀን እግዚአብሔር የተንቀጠቀጠ ተጨነቀ አይልም ወገኖች? ተጨነቀ አይልም እንዴ? አንብቡት። ተጨነቀ ነው። እየተጨነቁ ስሜታዊ አለመሆን ከባድ ነው። ጭንቀት ስሜታዊ ያደርጋል። የገደለ ሰው ለምን ገደለ? የሰረቀ ሰው ለምን ሰረቀ? ተርቤ ነዋ ነው የሚለው። ዳዊት እኮ የተራበ ቀን ጉድ ሊሆን ሲል አቢግያ ወይ ይሄን ሁሉ ታግሰ ይሄን ሁሉ ዘመን መጽሐፍ ላይ ሌላ ታሪክ ልታጽፍ ነው እንዴ? ምን ሊበላሽ ነው ታሪክ አለችው። በደንብ አቢግያ ያለችው ነው። ሄዳችሁ አንብቡ። ታሪክ ይበላሻል። እግዚአብሔር ባከበረ ቀን ከሚወሳልህ አንዱ ናባልን አንድ ሰነ ከሰውም ይቅርታ አድርጉልኝ ናባል ሰነፍ ሰው ነው ይለዋል መጽሐፍ ቅዱስ። ሰው የሚለውን የማይሰማ ምንም የማይገባው ሰው ራሱ ያለውን ብቻ እያደረገ የኖረና የሞተ ሰው፣ ምክር የማይሰማ ሰው፣ የሰው ነገር የማይገባው ሰው ሰነፍ ይባላል። በመጽሐፍ ቅዱስ ነው ያለው። እና ዳዊት ሌላው መርዶክዮስ ነው። እናንተ አስቴር 3ን ብታነቡ አስቴር 3ን ግን ማንበብ አለብን። ማለት በቀላሉ ማይሰበር ስሜታዊ ያልሆኑ ሰዎች ትንሽ የሰው ቃል ምን እንዳደረገን እስቲ አስቡት። ስታስጠይ አለችኝ፣ ራሴን አጠፋለሁ፣ እኔ አስጠላለሁ። መስታወቱ አይመልስም። ያው አንቺ እንደዚህ ነሽ የእውነት ነው የሚለው። ይኸው እኮ ቀይር ብትሉት አይቀይርም መስታወቱ። ሮጥ ብላ ሮጥ አንድ መንፈስ ሲጮህ ሰምቻለሁ። ምንድነው? ማስታወስ አሳያት ነው ሙሉዋል። ምን ገብታችኋል? ነገር ሁሉ ከልክ ካለፈ ሰውየው አለበት። ይሄን እንዳትረሱ እስቲ አስቴር 3 ከዚህም ነገር በኋላ ንጉሡ አርጤክስስ የአጋጋዊውን የሐመዳቱን ልጅ ሃማን ከፍ አደረገው፣ አከበረውም። ወንበሩንም ከእርሱ ጋር ከነበሩት አዛውንት ሁሉ በላይ አደረገለት። ንጉሡም ስለ እርሱ እንዲሁ አዞ ነበርና በንጉሡ በር ያሉት የንጉሡ ባሪያዎች ሁሉ ተደፍተው ለሃማ ይሰግዱ ነበር። መርዶክዮስ ግን አልተደፋም፣ አልሰገደለትም። በንጉሡም በር ያሉት የንጉሡ ባሪያዎች መርዶክዮስን የንጉሡን ትእዛዝ ለምን ትተላለፋለህ አሉት። ይህም ዕለት እየተናገሩ እርሱ ባልሰማቸው ጊዜ አይሁዳዊ እንደሆነ ነግሯቸው ነበርና የመርዶክዮስ ነገር እንዴት እንደሆነ ያዩ ዘንድ ለሃማ ነገሩት። ሃማም መርዶክዮስ እንዳልተደፋለት እንዳልሰገደለትም ባየ ጊዜ እጅግ ተቆጣ። የመርዶክዮስን ወገን ነግረውት ነበርና በመርዶክዮስ ብቻ እጁን ይጭን ዘንድ በዓይኑ ተናቀ። መርዶክዮስ አልሰግድም ማለት ታውቃላችሁ። አልሰግድም ማለቱን ግን በየቀኑ ይነገረው ነበረ። በተለያየ ሁኔታ ነው የሚነገረው። እንደምታውቁት እንግዲህ ይሄ የሚጻፍልን አይኑ እንዲህ ብሎ አፍንጫው ግትርትር ብሎ ምናምን የለበትም እንጂ በብዙ መልኩ ነው መስገድ እንዳለበት የሚነገረው እና ስሜቱን በሚጎዳ መልኩ ተነግሮታል። ብዙ ንግግርም ነው የተናገረው። ባጭሩ እዚህ ላይ ተጽፎልን እንጂ መርዶክዮስ ውሳኔው ትክክል እንዳይደለ በብዙ መልኩ ተነግሮታል። በየቀኑ ነው የሚለው አይደለ? ዘፍጥረት 49 ቁጥር 10 ላይ ምን እንደሚል ታውቃላችሁ? የጴጢፋራ ሚስትም በየቀኑ ትነዘንዘው ነበረ ይላል። በየቀኑ አሁን በየቀኑ ስለወሰናችሁት ውሳኔ ስለጀመራችሁት ጉዞ በየቀኑ ቢነገራችሁ ኧረ አይደለም በ30 ቀን አንድ ቀን ይበቃል። በ30 ቀን 30 ደቂቃ ይበቃል።
ውስጠ ስብርባሪዎች እኮ ስለሆነን ነው። እኛ አይገርማችሁም? የብዙ ሰው ህይወት በብዙሃን ህይወት የተደገፈ ነው። የግል ህይወት እንደሌለን ታውቃላችሁ ወገኖች? በአብዛኛው የግል ህይወት የለም። ምክንያቱም አንደኛ ስንወስ ጌታ ኢየሱስ ክርስቶስን ለመካድ ቅርብ እንደሆነን ታውቃላችሁ? እና ኢየሱስ ታውት ሌላው ስለ እጮኛችሁ አንድ ሰው መጥቶ እኔ እንጃ አላማረኝም ግን ከአንዲት ልጅ ጋራ ወዝወዝ ሲል አየዋለሁ እንትን ካፌ ወዲያው እዛው ቁጭ ብለን ወዝወዝ በቃ ይብቃ ይሄ ጉዳይ ይብቃ ወዝወዝ ምን መልኳ ምን ይመስላል ምን ቀይ ነገር ቀይ ይወዳለሁ ብሎኝ ነበር እኔም አጣይም በቃ አለቀ ነገሩ እዛ ጋር ያከትማል። ባይገርማችሁ በጣም ወዝወዝ ሙሉ ቀን ሰው እንዴት ሲንካወከው ይውላል በአእምሮ። ምን አላችሁ? ኧረ እባክሽ ነው እንዴ ሊፈነዳ ነው እንዴ አዲስ አበባ ከተማ ገቡ እንዴ ወጡ እንዴ? እንዴት ነው ወገኖች? መንፈስ ያለበት ሰው እኮ ከባድ ነው። ያጣራል። መንፈስ ያለበት ሰው ነው። እስቲ ቆይ ረጋበል ሊገልሽ ሽጉጥ ይዞ መጥቶ እኔ ነኝ ያስታልኩ ድሮም ካውቃለሁ ድሮም አውቃለሁ እንዴ ሰገላመጠኛቸው ነበር ተሳስቼ ነው እስካሁን እንደ ወይኔ የእግዚአብሔር ሰው ነገረውት ይሄን ስግደት አቁም ምን ችግር እንደሚያመጣብህ ኤልሳ ዝምተኛው ኤልሳ ጨዋ ኤልሳ እግዚአብሔርን ጠባቂ ከትልቅ ከክብር ህይወት ኤልያስ እጅ ላይ የሚያፈስ ደሃ የሆነ ባለጠጋ የነበረ ባለ ብዙ ካምፓኒ መጣና ቸርች ውስጥ ገብቶ ደሃ ሆነ እጥፍጥፍ ብሎ የኤልያስ ተላላኪ ሆነ። ኤልያስ ሂድና እንትን አርግ ሂድና ይለዋል። ከዛ መጨረሻ ላይ ኤልያስ መጣና እኔ መሄዴ ነው እግዚአብሔርስ ምን አለ እኔ እንጃ ምን እንዳለ እኔ እንጃ ማለት ስትጠራኝ የቸርች ሙሉ ጊዜ አገልጋዩን ስትለኝ ያኔ ምንድን ነበር የተሰማ? እንጃል ከመጀመሪያው ነግሬያለሁ። ምን ነገርከኝ? አላውቅልህም። ቤተሰቦች ልሰናበስት ምን አገባኝ? እንደሱ እኮ ነው የሚባለው። ወይ አሁን ሙሉ ጊዜ አገልጋይ ወይ እንዴት ጭንቅ እንደሆነ ብታውቁ። ሙሉ ጊዜ አገልጋዮቻችን አላውቅም አያገባኝም ስላንተ ብሎት ነው የተከተለው። ታውቃለህ? ከባድ አቋም ነበረው። ኤልያስ እኮ አያገባኝም ስላንተ ህይወት ነው ያለው። የወጣው እኮ አያገባኝም የተባለውን ሰው ተከትሎ የወጣ ሰው ኤልያስ ብድግ ብሎ በቃ ቻው እጃለሁ ምናምን ሲለው አለቅህም። ነቢያት ልጆች መጥተው ስሜቱን እንዴት ነው ታዲያ አለቀልሽ እንግዲህ ምናምን ሲሉት እኛን ነው ብዙ ነገር ጸጥ ያደረገን እንጂ እኮ ወገኖች እኛ ጸገሮችን ጸጥ ማድረግ ይናወጣል። ሁሉ ጊዜ የሚናወጥ ውስጥ ማንነት ስላለ ዳዊት በዛ ከባድ ነውጥ ውስጥ ያምላኩን ፈቃድ ጠየቀ። እግዚአብሔር መጣና የኔ ጀግና ያለው ይመስለኛል ውጣ ታሸንፋለህ። ወይ የተጎዳ ሰው የተሰባበረ ውስጥ ያለው ሰው ያንን ሁሉ ሰራዊት ምን አርጎ ያሸንፋል? ምን አርጎ ምርኮ ያስመልሳል? እንዴ መጀመሪያ እኮ እኛ እዚህ ውስጥ ስለተሰበርን እጅግራችን በሙሉ እኮ አይሰራም። አምሮ አልተጎዳም። ስነ ልቦናው አካሉ ውስጡን ጠበቀ። በእግዚአብሔር በአምላኩ ውስጡን ጠበቀና ጉዞውን ቀጠል። እግዚአብሔር ተወስዶብኛል ልመልስ ድሮስ በ16 ዓመት ነው የለመደብህ ዳዊት። ሃሌሉያ። በ16 ዓመት ያለመደባችሁ በ40 ዓመት ኬት ይመጣል? በ16 ዓመት ያለመደብኝ በ40 ዓመት ኬት ላምጣው? አይመጣም። 40 ዓመትማ ጊዜ ፈጅቻለሁ። በ16 ዓመቱ ጌታን ሲያውቅ ወሰድክ እንደ አንበሳ ወሰድክ እንደ ድብ የሚል ጀግና ሰው እዚህኛው እድሜ ላይ መጥቶ ሲተናነቀው ልማድ አለኝ የኔ የህይወት ዘይቤ አለ። የህይወት ዘይቤ ልምምዴ መመለስ ማልቀስ አይደለም አለ። አቤት ስቅ ብለን ያስረዳንበት ሰይጣን የሳቀበት ስንትን ባለ መሰላችሁ። ታልቅስ እንግዲህ ይላል።
እንባው ቶሎ አይመጣም። በነገራችን ላይ ዳዊት ጥንክር አለና ሄደ ወደ ጦርነት። ማርኮ እንደመጣ ታውቃላችሁ? ሰብስቦ መጣ፣ አስመለሰ። ሚስቶቹን ንብረቱን በሙሉ ያልተጎዳ ስሜታዊ ያልሆነ ወዲያው ብድግ ብሎ የሆነ ነገር ያልወሰነ ውስጡ ባንዴ ማይሰበር ምን እናርግ? ቀጥ ብለን በችግሮች መሃል ትክክለኛ ውሳኔ የሚያሰጥ መፍትሄ ካላገኘን አንወስን። ሌላውን ህይወታቸውን እናያለን። ውሳኔያቸው እስከምን ጥግ እንደሆነ አላየንም። ነገር ግን አንድ ነገር አየን። ትክክለኛ የውሳኔ ሰው ማለት ትክክለኛውን ነገር በትክክለኛው ሰዓት የሚያደርግ ማለት ነው። ትክክለኛውን ውሳኔ መወሰን የምንችልበት ቁልፉ ይሄ ነው። ስሜታዊ አለመሆን፣ ውስጠ ሰባራ አለመሆን፣ በትንሽ በትልቁ አየሩ ነፋሱ ባመጣው ነገር ስብርብር ብሎ ስፍራ አለመልቀቅ፣ ትጥቅ አለመፍታት። የጦርነት አንዱ ስልት ወሬ ነው አይደለ? ሰይጣን በጣም እንደሚጠቀምበት ታውቃላችሁ። ያው የመሬቱም ጦርነት ይጠቀሙበታል። ወሬ፣ ፕሮፓጋንዳ፣ የሰይጣን ፕሮፓጋንዳ ስንቱን ከመልካም ነገር አስቀረ። ቆመን እንጸልይ።